የእኔ ምርጥ 10 የእንግሊዝኛ ሙዚቃዎች። ለዛሬ የእኔ የምንጊዜ ምርጫ ከሆኑት አያሌ ሙዚቃዎች 10 ምርጥ ዘፈኖችን መራረጥኩላችሁ ከተለያየ ስልት። ተጋበዙልኝ። እነዚህን ስራዎችና አቀንቃኞች ከምጥን መግለጫዎች ጋር እነሆኝ። ታዲያ የዛሬ ምርጫዬ ከባህር ማዶ የእንግሊዝኛ ሙዚቃዎች መሆናቸውን ያዙ። በቀጣይ በአማርኛ ቋንቋ የተሰሩ ሙዚቃ ምርጫዎቼ እመለሳለሁ። 10ሩ ምርጫዎቼ በብዙ ሀገራት ሙዚቃ አፍቃሪያን ዘንድ ተወዳጅ የሆኑ ሙዚቃዎችና ሙዚቀኞች በመሆናቸው እናንተም እንደምትወዷቸው እርግጠኛ ነኝ። ሙዚቃዎቹ ስላገኙት ዝና፣ ሽልማትና የሙዚቃ ቅጂ ብዛት በመተረክ ጊዜያችሁን አልወስድም። እርሱን መረጃ በቀላሉ ታገኙታላችሁና። ምጥን ሙዚቃዊ የጀርባ ታሪካቸውን ግን ከእኔ ምርጫ ጋር በማከል ትዝታችሁን መቀስቀስ ወደዱ። ታዲያ እንደኔ የፈረንጅ ቡዳ በልቷችሁ እንግሊዝኛ ዘፈን ከወደዳችሁ ነው ምርጫችሁ የሚሆነው። የፈረንጅ ቡዳ አልኳችሁ እንጂ ኧረ እኔን ያበሻስ ቢሆን መቻለፈኝ። የእንግሊዝኛውን አንወድም የሀገራችን አማርኛ ሙዚቃ ይሁንልን ካላችሁም በቅርቡ የኔን የአማርኛ ዘፈን ምርጫዎች አደርሳችኋለሁ። ጠብቁኝ። ወደ ምርጫዎቹ አለፍ። አስረኛ ለኔ ምርጫ በ10ኛ ደረጃ የተቀመጠው የካናዳዊቷ የሴሊን ዲዮን ሙዚቃ ይሆናል። ዌር ዳዝ ማይ ሃርት የሚደለቀው የልቤ ከበሮ ወዴት አለ እንደማለት ነው። ሙዚቃው በመጠኑ ዝግ ያለ፣ ባለሙያዎቹ ሞደሬትሊ ስሎው የሚሉት አይነት ነው። ሴሊን ዲዮን ይህንን ሙዚቃ ቢ ፍላት በሚሉት የድምፅ እርከን ላይ ተጫውተዋለች። ቢ ከሚባለው የድምፅ ቁልፍ ወይም ኪ ግማሽ ድምፅ ወርዳ ወይም በሌላ አማርኛ የቢ ቁልፍ ግማሽ ድምፅ ወፈር ያለው እንደማለት ነው። ይህ ሙዚቃ 9ኛ የስቱዲዮ አልበሟ ላይ የተካተተ ሲሆን ነጠላ ዜማ ሆኖ ለማስታወቂያነት ከአልበሙ ቀድሞ የተለቀቀ ነው። በአያሌ ሙዚቃ ሀያሲያን ዘንድ ጥሩ አስተያየት የተሰጠው ሙዚቃ ነው። ዘፈኑ የተካተተበት የአልበሙ ስያሜ ዩኒሰን ሲሰኝ እንደ አውሮፓውያን አቆጣጠር በ1990 ዓ.ም ለህዝብ የቀረበም ነው። ከዛሬ 35 ዓመታት በፊት። ዝርዝሮቹን ወደ ጎን ትተን ብዙ የሙዚቃ ሰንጠረዥ ደረጃዎችን ያገኘ ሙዚቃ መሆኑን ግን በድርብቡ ነገርናችሁ። የሙዚቃው ስልት ፖፕ እና ቀዝቀዝ ያለ ሮክ ነው። ኮሎምቢያ ሬከርድስ የአልበሙ አሳታሚ ሲሆን ግጥሙ በሁለት ገጣሚያን ጥምረት የተደረሰ ነው፣ ሮበርት ዋይት እና ቴይለር ሮድስ። ዜማውን ደግሞ የግጥሙ አንደኛው ደራሲ ሮበርት ዋይት ራሱ ጽፎታል። የዚህ ሙዚቃ ዌር ዳዝ ማይ ሃርት ቢት ናው የሙዚቃ ቪዲዮ 3 ጊዜ ተሰርቷል። በቅድሚያ በ1990 ለካናዳ ገበያ፣ በመቀጠል ሙዚቃው እየተወደደ ሲመጣ ለአሜሪካ ገበያ በ1991 እና በመጨረሻም ለሴሊን ዲዮን ዩቲዩብ ገጽ በ2013 እንደ አውሮፓውያን አቆጣጠር። ስለ ሙዚቃው ድርሰት በጥቂቱ ለማለት የግጥሙ አንዱ ደራሲ ጆንሰን እንደሚያስታውሰው በቅድሚያ ሌላኛው ደራሲ ቴይለር የዘፈኑን የግጥም ሐሳብ አመጣ ይላል። ሙዚቃው ባላድ ወይም ዝግ ያለ ሆኖ የሮክ ሙዚቃም ስሜት ያዘለ መሆኑ ደስ አሰኘው። እርሱም ሲናገር ምግብ ማብሰያ ክፍሌ ጠረጴዛ ጋር ቆሜ ሳለ ግጥሙ ተሽጎደጎደ። በ20 ደቂቃዎችም ተጽፎ ተጠናቀቀ። ከዚያም የሙዚቃውን ናሙና ለመቅዳት በድምፅ አወጣጥ ቴክኒክ የተካነች ሴት ድምፃዊት ማፈላለግ ጀመርኩ ብሏል። በመጨረሻም ለሴሊን ዲዮን እንዲሆን በሶኒ ካምፓኒ የካናዳ ቅርንጫፍ አማካኝነት ተሳካ ብሏል። ወደ እኔ ምርጫ ስንመጣ ይህ ሙዚቃ የእኔ የልጅነትና የወጣትነትን ጣፋጭ ጊዜያት ያስታውሰኛል። ምንም አይነት ይሄ ነው የምለው የፍቅርም ሆነ ሌላ ስሜት ባይኖረኝም ስሰማው ግን የሴሊን ዲዮን ድምፅና ጎላ ያለው የፒያኖ ሙዚቃ ልቤን ያሸፍቱታል። አቤት ጊዜ፣ አቤት ውበት፣ አቤት ደስታ፣ ልዩ ትዝታ አለኝ ይህን ሙዚቃ ስሰማ። የማልቆጥረው የማልናገረው ስሜት ብቻ፣ ጊዜ ብላሽ ጊዜ ከንቱ አይነት ስሜት፣ ቫኒቲ የሚሉት ነጮቹ። አሁንም ድረስ ይህንን ሙዚቃ ስሰማ ከንቱነት ይሰማኛል። የሆነ የሚገነፍል ስሜት ከውስጥ ከስርኔ ተነስቶ አፍንጫዬ ድረስ ውርር የሚያደርግ ደስታም ሐዘንም የተቀላቀለ ስሜት፣ ምንነቱ ያለየ። so much to believe in, we were lost in time, everything I needed I feel in your eyes እያለ ይቀጥላል። ሙዚቃውን በጥቂቱ ጥቂት መረጃዎችን ለማከል የሴሊን ዲዮን የድምፅ እርከን በባለሙያዎቹ ልኬት ከ5 ኦክታቭ በላይ ነው።
ሴሊን ዲዮን ባሳለፍነው የፈረንጆች ዓመት መባቻ ላይ ቋሚ ህመም እንዳለባትና በዚህም ምክንያት መንቀሳቀስም ሆነ እንደ ቀድሞ መዝፈን እንደተቸገረች ለህዝብ ይፋ አድርጋለች። በሽታዋ ኒውሮሎጂካል ዲስኦርደር ጋር የሚያያዝ በሙሉ ስሙ ስቲፍ ፐርሰን ሲንድረም ይባላል። ይህም በሽታ ከ1 ሚሊዮን ሰዎች አንድ ሰው ላይ የሚከሰት ብዙም ያልተለመደ በሽታ ነው። ምህረቱን ይላክላት። ስለ ሴሊን ዲዮን ብዙ ጉዳዮች ልነግራችሁ ብንወድም ርዕሳችን የእርሷን ሰፊ ታሪኮቿን የማያካትት በመሆኑ በዚህች አጭር መግለጫ ብቻ ተወስኛለሁ። ሆኖም ስለ ሴሊን ዲዮን ጉዳይ ተነስቶ ባለቤቷን ሬኒን አለማንሳት በደል ነው። የፍቅር አምላክም ይቀየምናል። በቅድሚያ አፈሩን ገለባ ያደርግለትና ባለቤቷ ሬኒ በ2016 ዓ.ም በ74 ዓመቱ አርፏል። ሬኒ ካናዳዊ የሙዚቃ ፕሮዲውሰር ሲሆን ከሴሊን ዲዮን ጋር የተገናኙት ሴሊን ዲዮን የ12 ዓመት ልጅ ሆና ሳለ ነበር። የ26 ዓመታት የዕድሜ ልዩነት ነበራቸው። ልጁ ትሆናለች እንደማለት። 21 ዓመታት በትዳር ቆይተዋል። የሴሊን ዲዮን ዌር ዳዝ ማይ ሃርት ቢት ናው የኔ 10ኛ ምርጥ ሙዚቃ